እንዴት እንዲህ በቀላሉ ተስፋ ትቆርጣለህ? እውነትም ጎበዝ ነህ፣ ጎበዝ። ምክንያቶቹን ተናግሬያለሁ። ቆይ ስራ ምንድነው ናሚክ? አፋቸውን ለማዘጋት መንገድ ፈልግ። ከዛ ስትብልታቸውን ማግኘት ነው። ስለዚህ ጉዳይ ከዚህ በኋላ እናወራም። እዚህ ቤት መሽቶ በነጋ ቁጥር በአስሊ ምክንያት ሁሌም ችግር ውስጥ እየገባን ነው። ችመዘዘኛ። ይሄ ነገር ከአስሊ ጋር ምን አገናኘው ደግሞ እህቴ? ሁሌም ሰው ላይ ማሳበብ አለብሽ አይደል? አንቺማ ከምራትሽ ጋር ተቀራረበሽ ቅቤ ካላቀለጥን እያላችሁ ነው። ጠበቃዋ ሆነሻል የተር። እናንተም እንደሱ ነው መሆን ያለባችሁ እህቴ። ስለዚህ የሚስማማ አማትና ምራት መርጦ ማጥቃት አስፈላጊ አይደለም። እንዴት ነው ያስሊ ጥፋት ሊሆን የሚችለው? አልገባኝም። ትሰሚኛለሽ ጉልሱም፣ ካልገባሽ እዚህ ነገር ውስጥ አትግቢ። አብዲን አንድ ነገር በል እንጂ አጎቴ ያለውን አልሰማህም እንዴ? አብዲን አንተን እኮ ነው የምናገረው። እማዬ የወንድሜ አብዲንን ፊት አይተሽዋል? ስሚኝ ጉልሱም፣ ለምን እዚህ ያመጣውሽ ይመስልሻል? ስናወራ የሰማን አልመሰለኝም ነበር፣ ግን ሳይሰማ አይቀርም። እኔም የሰማ መሰለኝ። ፊቱን አይተሽዋል አይደል? ውይ ሲያሳዝን፣ ምስኪን የሆነ ፍጡር። ቆይ ግን አብዲን ከሰማ ጉልሱም ለምንድነው ቤቱን ያላደበላለቀው? የእውነት እኔ ግራ ገብቶኛል። ለአብድ ነው። ምንድነው ማድረግ ያለብን? አላውቅም ጉልሱም፣ የምር ምንም አላውቅም። ውስጤን ጭንቅ ብሎታል። እሱ ሳያዋራን በፊት እኛ እናውራው እንዴ? አንቺ ሰው አብደሻል እንዴ? አይ በጭራሽ አልስማማም። ሌላ ነገር አሳስቦት ነው የሚሆነው። አዎ እንደዛ ነው ሊሆን የሚችለው። ወይዘሮ የተር ምን እየተፈጠረ ነው? ወይዘሮ ሃንዳን ፊቷን ጥለዋለች። ለምንድን ነው ሁሉም ነገር ውስጥ ጣልቃ የምትገቢው ዘይነብ? ምን አይነት ወሬኛ ናት? ፈጣሪ ሆይ፣ መጠየቄ ጥፋት ነው? አይ አይደለም። በእርግጠኝነት የደበቁት ነገር አለ። እስኪ ያጣራለሁ። እንደምን አላችሁ? እንኳን ደህና መጣችሁ ወይዘሮ አስሊ። በጣም ናፍቀሽን ነበር። በጣም አመሰግናለሁ። በኋላ እንገናኛለን። ተወዳጅ ነኝ፣ ከኔ በላይ ማንም የለም እያልሽ ነው? እንደዛ ነገር ሽታው ራሱ ናፍቆኝ ነበር እና እንደ ጥላ ስትከተለኝ ልትውል ነው? በትክክል። አምላኬ፣ አበባዎቼን ሲከባከቡልኝ ነበር። ይኸው በእናት ልጅ እያለሁ ካልተሳሳትኩኝ ምናልባት ወደ 5 ዓመት አካባቢ ሆነኛል። የእናቴን ወስፌ ወስጄ አጣመምኩባት። አጥፌ ቪ ቅርጽ ሰራሁበት። ከዛ እሱን ነገር ወሰድኩና እላያቸው ላይ የሆነ ሰንሰለት ያላቸው ክዳኖች ታውቃለህ አይደለ? እንደሱ አይነት ወሰድኩና ከመርፌው ጋር አያያዝኩት። ከዛ የራሴን የልብ ምት ማዳመጫ ሰራው ማለት ነው። እኔ ደግሞ እንጭፍ ሰራ ነበር እና ምን ይሁን? አሃ እንደዛ ነው። ወንጭፉን ተከትለው ውሸትና ሽጉጥ መጡ አይደል? ውሸት ብሎ ነገር የለም ዶክተር፣ ውሸት የለም። እርግጠኛ ነህ? አስሊ፣ ዛሬ ወሬሽ ሁሉ እንቆቅልሽ ነገር ሆኗል። እየሰለቸኝ ነው። ማስጠንቀቂያ ነው ዶክተር አስሊ። እዚህ ስላመጣሁሽ ብቻ አመስግኝኝ። አመሰግናለሁ። በጣም ጎበዝ። ውዷ ጓደኛ ስለምትመጣ እኔ ልውጣ። ግን አንድ ነገር ልጠይቅህ። ቆይ ግን ለምንድን ነው ኤብሩን ይህን ያህል የምትጠላት? ምን አደረገች? ዝም ብሎ ቀልብ አይወዳትም።
ቀልብህን ይህን ያህል ታምነዋለህ? ፈርሃት ትክክለኛ ነው? ለማለት የፈለኩት ቀልብህ አንዳንዴ የተሳሳተ መንገድ ሊወስድህ ይችላል ለማለት ያህል ነው። ተጠንቀቅ። በጭንቅላቴ ይዘዋለሁ። ሚዩትን አሁን ወደ አንቺ ልከዋለሁ። ከዚህ በኋላ ደግሞ ስልክሽን ማን ቦታ እንዳታስቀምጪው። እሺ ተግባባን አይደል? ታዛዥ ነኝ። አስሊ ልጅቷ አስቸኳይ እርዳታ ያስፈልጋታል። እሷንም ታያታለሽ። የትኛዋ ልጅ ነች? እብድ ፍቅረኛዋ ሊገላት ሞክሮ ነበር። 18 ጊዜ ነው በጩቤ የወጋት። የጉበቷን ትልቅ ክፍል ቆርጠን አውጥተነዋል። እሺ አሁኑን አያታለሁ። ወደ ቤት ልሄድ ነው። ዶክተሩ አላንታ አደረሰ ሰጥቻለሁ። አታስብ፣ ችግር የለም። ዛሬ ጨርሰሻል። አሁን ዶሮ ሰው ይገላል? ዶክተር አስሌት ናት። በመተላለፊያ ወደ ታች ሂደ በቀኝ በኩል አሁንም በህይወት አለች? ይቅርታ ወንድሜ፣ እባክህ መውጣት ትችላለህ? ዶክተር በህይወት እንድትኖር አልፈልግም። ሰውዬ ውጣ፣ አለበለዚያ ፖሊስ ጠራለሁ። አሁን ወሬሽን አቁሚ። ምን እያደረክ ነው? አታድኛትም። እቺ ሴትዮ አታድኛትም። ማውራት አትችል። ፈርሃት! ይኸውልህ ስማ፣ በል ንገረኛው ልታስፈልግ ትችላለች። ፖሊስ! እሺ ፖሊስ ጥሩ ባካችሁ። ሰማኝ አይደል? አንተን ነው እያናገርኩ ያለሁት። በስርዓቱ አዳምጥ። ከዚህ በኋላ ከሷም ሆነ ከሆስፒታሉ 1 ኪሎ ሜትር ትርቃለህ። እንዳንተ አይነት ቆሻሾች ብዙ አውቃለሁ። በቀላሉ ጉሮሮን መበጠስ እችላለሁ። በደንብ ሰማኸኝ? እዚህ ጋር ልገልህ እችላለሁ። እንዳንተ አይነት እብዶች ለምን እንደማይቆልፍባቸው አይገባኝም። ትሰማኛለህ? እኔ ቂመኛ ሰው ነኝ። ጉሮሮን ነው መበጠስልህ። ከዚህ በኋላ አንድ ሴት መንካት አትችልም። ይገባሃል? አንተ ማትረባ። ይሄ የመጨረሻ ማስጠንቀቂያዬ ነው። እንደዚህ ስታደርግ እንዳላገኘ ይህን ማወቅ አለብህ። አንተ ውሻ! ገባህ አይደል? ልቀቀኝ! ወደዚህ ና ብያለሁ። ልቀቀኝ! አሁኑኑ ውጣ! ዶክተር፣ ማንንም አትመኝ። ሁሉንም ሰው ዝም ብለሽ ታምኛለሽ። ሁሉንም። ደህና ነሽ አይደል? ምንም አልጎዳሽ? ደህና ነኝ። ምን ነው ልትሄድ አልነበር እንዴ? ስንት ሰዓት እንደምትወጪ ልጠይቅሽ ነበር የመጣሁት፣ ግን እንደ ድል ሆኖ ህይወትሽን አዳንኩልሽ። ድጋሚ ብታመሰግኝኝ ጥሩ ነው። አመሰግናለሁ። ማታ 3 ሰዓት ላይ መጥቼ ወስድሻለሁ። ለምን 3 ሰዓት? እናም አውሬው ቆንጆ ልጅ እየሄደ የሚያያት ሁሌ ማታ 3 ሰዓት ላይ ነበር። 3 ሰዓት ላይ ተዘጋጅ። እባክህ ውስጥ ግባ፣ ብቻዋን እንዳትወጣ። እሺ ያልከውን አደርጋለሁ ወንድሜ። ማን የወሰደው? አብዲን? እዚህ ምን ታደርጋለህ? ልጄ መልስልኝ እንጂ ብርድ ይመታዋል እኮ። እንዴት በዚህ ብርድ ውጭ ይዘኸው ትወጣለህ? ምን አይነት ነገር ነው? የእኔ ልጅ በረደህ እንዴ? ፈርሃት አስላን ጥሩ ስራ ሰርቷል። ሁሉንም ሰዎች ገሎ በሚገርም ሁኔታ ማምለጥ ችሏል። ብልጥ ሰው ነው። አዎ ነው። እህቴንም መያዝ ችሏል። እንደዛ ነው የሚኖረው።
ግቡ። ጌታዬ፣ ሳይን ቺጋል በሆቴሉ የጥበቃ ካሜራ ታይቶ እንደነበር ደርሼበታለሁ። እስኪ እንመልከተው። መልካም። እሺ መሄድ ትችላለህ። ጌታዬ፣ በሰላም ከሆቴሉ ወጥቶ መኪና ውስጥ ገብቷል። ከዛ ወደ ጎጆ ቤቱ ጋር ሄዷል። ፍርሃት በሆነ መንገድ ከአስሊን ጋር ተገናኝቷል። እዛ ሄደን ነበር፣ ግን በሕይወትም ሆነ አስክሬኑን አላገኘንም። ጌታዬ፣ ቤት ላይ ጥቃት ሲፈጽሙ እኔና ፈርሃት ሰዎቹን ተከትለናቸው ሄደን ነበር። እውነቱን ለመናገር እሱ ነው የተከተላቸው። እኔ ደግሞ አብሬ ሄድኩኝ። በጣም ተደናግጦ እንደነበረ አይቼዋለሁ። እና ምን ለማለት ነው ካፒቴን? ግልጽ አድርገህ ንገረኝ። ታስታውሳለህ የሆነ ጊዜ እኔ እሱን በሆን ኖሮ ምን እንደማደርግ አላውቅም ብዬህ እንደነበር? አሁን እያልኩ ያለሁት የሳሂን ቺጋልን አስክሬን አገኘነውና ፈርሃት እንደገደለው ደረስንበት እንበል። ግን እናስረዋለን አይደል? ማለቴ እኔ አስረዋለሁ። መቼስ ገብቶሃል አይደል? በጣም ብዙ ጊዜ ልይዘው እንደምፈልግ ነግሬዋለሁ። ስለዚህ ነገር ምን እንደምታስብ አላውቅም። እኔ ከተማው አቃቤ ሕግ ነኝ። አትጠራጠር። የምቆመው ለፍትህ ነው። እዚሽ ከተማ ላይ ፍትህ እስኪሰፍን ድረስ ማድረግ ያለብኝን በሙሉ አደርጋለሁ። ገብቶኛል ጌታዬ። ምነው ወንድሜ? ምንም ፈርሃት። ጁኔት ነገር አይደል? ቆይ ለምንድን ነው እንደሱ የምታየኝ? አክስቴ ልጅ የተፈጠረውን ነገር ጁኔት ነግሮ ነው አይደል? ነገረኝ። ከመቼ ጀምሮ ነው አንተ አጭር መልስ መስጠት የጀመርከው? የሆነ ነገር እንዳስጨነቀ ግልጽ ነው። ንገረኝ፣ አትደብቀኝ። የተፈጠረውን ነገር ንገረኝ። ምንም አልሆንኩም አልኩ እኮ ፈርሃት። እሺ እንደዛ ከሆነ አጎቴ የት ነው? ውስጥ ነው። ከፈለከኝ እኔም ውስጥ ነው ያለሁት። የዚህ ቤት ቅሌት መቼም አያልቅም ፈጣሪ። አንደኛው መፍትሄ ሳያገኝ ደግሞ ሌላ። አንዴ ይቅርታ አድርጉልን። ስራው ተሰርቷል። አንተ ማድረግ የከበደን አድርጌዋለሁ። ግን ደግሞ የሆነ ለየት ያለ ነገር አለው አጎቴ። አቶ ይግትና ውዱ አማቼ ቤቱ ጋር ከሰዓት በፊት ሄደው ነበር። ጎበዞች ከሆኑ እስካሁን አስክሬኑን ማግኘት ነበረባቸው። ምንድን ነው ያለቀው? አስሊ ውዴ፣ ኤብሮ የኔ ውድ ጓደኛ፣ እንኳን ደህና መጣሽ። እንኳን ደህና መጣሽ።
ተቀመጭ ባክሽ። ተመለስሽ ማለት ነው? አዎ። አይገርምሽም? እንደዚህ አልጠበቅኩም ነበር። አንቺ ግን ደህና ነሽ? እስኪ ተይኝ አስሊ፣ ራስ ምታት ተነስቶብኛል። ሰሞኑን ደግሞ የየሺ ነው። እውነቱን ለመናገር እረፍት ወጣሁ፣ ግን ታካሚዎች እንዴት ናቸው ለማለት ስደውል አንቺ መመለሽን ሰማሁ። ከዛ በፍጥነት ወደ አንቺ መጣሁ። እንኳን መጣሽ። እኔ የምለው አቶ ፈርሃት እንዴት እንድትመጭ ፈቀደልሽ ታዲያ? የእውነት እሱን ነው የማላውቅም። ማለቴ ጭንቅላቱን የሆነ ነገር መጥቶት በስርዓት ማሰብ ጀመረ መሰለኝ። እኔ እንጃ። ስለዚህ ጌታው ፈርሃትን ማመስገን አለብኝ ማለት ነው። የናፈቀችኝን ጓደኛዬን መለሰልኝ። አሁንም ቢሆን አትጠጊው። ምን ሊያደርግ እንደሚችል አይታወቅም። እውነት ነው፣ እውነት ነው። አልጠጋውም። እና ቤት ሁሉም ነገር እንዴት ነው? አዲስ የተፈጠረ ነገር አለ? አረ ምንም፣ ማለቴ ምንም አዲስ ነገር የለም። እንደምታየው ሆስፒታል ተመልሻለሁ። አዲሱ ነገር ይሄ ነው። ስለዚህ ከዚህ በኋላ እንዲህ ነው የሚሆነው ማለት ነው ከፈርሃት ጋር? ለጊዜው እንደዛ ይመስላል። ግዴታዬ ስለሆነ ምን ማድረግ እችላለሁ። ለማንኛውም ኢብሩ ማሬ፣ እነዚህን መዝገቦች ማየት አለብኝ። ይቅርታ፣ ሌላ ጊዜ እንገናኛለን የኔ ውድ። በጣም ብዙ ስራ ነው ያለኝ። እሺ እሺ አስሊ ውዴ። አስሊ በፈለግሽን ሰዓት ከጎንሽ አለሁኝ። እሺ አውቃለሁ። የፈለግሽውን ነገር ለኔ መናገር ትችያለሽ። እሺ እሺ ውዴ። እሺ እሺ። በቃ አሁን ልሂድ፣ ትንሽ ልረፍ። እሺ በቃ ልሂድ። ችግር የለውም። ሂጂና ረፊ። እንገናኛለን። ምንድነው የምታጉረመረው አጎቴ? ፈርሃት ብትጠነቀቅ ጥሩ ነው። አሁን ራሱ እያናደድከኝ ነው። ኧረ እባክህ ንገረኝ እስኪ እንዴትና መቼ ነው ያናደድኩ? እባክህ ለአንተ መናገር ደክሞኛል፣ ግን አንተ መስማቱ አልደከመህም መሰለኝ አይደል? ከድሮም ቢሆን ሞራ ጭንቅላት እንዳለኝ ታውቃለህ አጎቴ። ምንም አይገባኝም። አስሊ አይታይህም እንዴ? ታጋች መሆን ነበረባት፣ ግን አሁን ታጋቹ ማን እንደሆነ ተመልከት። ስለ ሳይን ማውራት አልነበረብህም። ለምንድን ነው ስለ ሐኪሟ የምናወራው? ሁሉንም ነገር የለኮሰችው እሷ ናት። አይታይህም እንዴ? እሺ ለነገሩ ፍቅር እኮ ያወራል አይደል? ዛሬም ደጋግመህ ከሐኪሟ ፍቅር ይዟል እያልከኝ ነው እና ብዙም ደስ አላለኝም። እባክህ ለምን ይህን ነገር ባታነሳው ጥሩ ነው። እኔም ደስ አላለኝም፣ ምንም ደስ አላለኝም። ግንባሯን በጥይት ማለት ነበረበት። ግን አሁን ለአንተ ምስጋና ይግባህና የቤቱን መቤት ሆናለች። እሷና ወንድሟን በየትም መንገድ መሸሽ አልቻለም። ሳይን ጋር መመለስ እንችላለን። የሳይን ጉዳይ አልቋል። ምስጋና ይገባሃል አይደለም እንዴ? አዎ አልቋል። በእርግጥ ማብቃቱን አብቅቷል። ግን ታውቃለህ፣ የሽጉጡ ነገር በጣም እየረበሸኝ ነው። መጀመሪያ ልትናገር ያሰብከውን ነገር ተናገር። በል ተናገር። ስማኝ ፈርሃት፣ ስኬታማ የሆንኩት ለፍቼ ስለሰራው ነው። እዛ ደረጃ ለመድረስ ያልታገልኩት ትግል የለም። ግን አሁን ምን አተረፍኩኝ? ሁሉም ሰው አይኑን ወደኛ ጥሏል። ዛፈርም እያስፈራራኝ ነው ያለው። ከሳይን ጋር ስለነበረኝ ግንኙነት ባልደረባነትና ዩጊት እያደረሰ ስላለው ምርመራ አውቋል። ከምርጫው ካልወጣ መረጃውን ለሁሉም ሰው ሰጣለሁ አለኝ። ስለዚህ ከምርጫው ራሴን አገለልኩ። ይሁን የሆነው እንደ ልጄ የማየው ሰው ጥቅመ ቢስ የሆነች ልጅ እየተከተለ ሁሉንም ነገር አደጋ ላይ ስለጣለብኝ ብቻ ነው። ይኸው ነው። ውለታዬ መክፈል የምትፈልገው እኔም በዚህ መልክ በመክዳት ነው ፈርሃት? ውለታ ነው ያልከው አጎቴ? የምን ውለታ ነው? ምን አይነት ውለታ እንደሆነ ንገረኝ። አዋራጅ እንጂ ሕይወቴን አበላሽተኸዋል። ወጣትነቴን ቀማኝ። ይህን ደግሞ ራስ አሳምረህ ታውቃለህ። ለቀረበልኝ ለእያንዳንዱ እንጀራ ዋጋ ከፍያለሁ። ያንተን ቆሻሻ ስራዎች ሰርቻለሁ። ስለዚህ አሁን ያንተ እጅ ንጹህ ነው አጎቴ። ለምን አስበው ታውቃለህ? ያንተ እጅ ለምን ንጹህ እንደሆነ እንድነግርህ ትፈልጋለህ? አባቴን የገደለውን ስላንበረከክልኝ ብቻ ነው። ለዛ ነው አንተን ያከበርኩ። ፍላጎትን ሁሉ አሳክቻለሁ። ምናልባትም ከረሳው ሳይንን ልገለው ስል ብዙ ነገር አውርቶልኛል እና ያለው ነገር በሙሉ ምክንያታዊና አሳማኝ። እኔም ደግሞ አምኜዋለሁ። ለምን እንደገደልኩት ታውቃለህ? በጭራሽ ያንተ ጠላት ስለሆነ አይደለም።
ጉልሱም ላፈሰሰችው እንባና ለጌትች የወንድሜ ልጅ ለተሳቀቀበትና የሱናንም ዋጋ እንዲከፍል ነው። ይገባል? ስለዚህ ሁለተኛ ስለ ውለታ እንዳታወራ። ሂሳብ እናወራረዳለን ከተባለ ዕዳ የሚኖርብህ አንተ ልትሆን ትችላለህ። ግልጽ ነው አይደል አጎቴ? ምን ሆነ ነው? ለምንድን ነው እንደዚህ የምትጎትተኝ? አላመልጥህም እኮ። ግቢ። ምን ተፈጠረ ደግሞ? ተኝተህ ስትነቃ ሰይጣን ሹክ ይልሃል እንዴ? አይገርምም ሳፊ? ልጄን አቅፍሽልኝ መጣሽ። ፈጣሪ እዩ። በቃ አባት ሆንኩኝ ማለት ነው ሳፊ? አዎ አሁን አባት ነህ። የፈጣሪ ስራ ይገርማል። እስቲ እዩ። ግን እኔን በፍጹም አይመስልም። እሺ ሳየው አባቴን ይመስላል መሰለኝ። ቆይ አንተ አባቴን ነው የምትመስለው? አባቴን ነው የምትመስለው ወይ? ጉልሱም ጥሩ ዜና አለኝ። ፈራት ከቀዶ ሕክምና ክፍል ወጥቷል። አባዬ ለምንድን ነው እስካሁን ያልተኛኸው? አባት ልጁ ቤት ሳትገባ አስችሎት አይተኛ። ዝግጅቱ እንዴት ነበር የኔ ውድ? አቶ ናሚክ ሲያየኝ ጣረሞት ጋር የተገናኘ ይመስል ፊቱ ገረጣ። ኤብሪ ውዴ መጣሽ እንዴ? እንኳን ደህና መጣሽ። መምጣት አልነበረብኝም እንዴ? አልገባኝም። ጠርተኸኛል እኮ። በሚገባ መምጣት አለብሽ። ዶክተር አስሊ ያለ መምጣቷን ሳይገርሞኝ ነው እንጂ። በአንቺ ፋንታ የሄደችውን ልጅ እንደገደሏት እርግጠኛ ነኝ። ግን
ህይወቴን እንዳዳንክልኝ በደንብ እርግጠኛ ነኝ ውዴ። አንቺም የኔን ህይወት አድነሽልኛል። አንቺም ባላገኝ ኑሮ እኔም አልኖርም ነበረ። በይ አሁን ቃል ግቢልኝ። ይኸውልሽ ረጅም ዕድሜ ካልኖርኩኝ ታውቂያለሽ። የሰይጣን ጆሮ ይደፈን አባዬ፣ እንደሱ አትበል እባክህ። የሚሆነው አይታወቅም። ቃል መግባት ስላለብሽ ነው። እኔ ካቆምኩበት ሁሉን ነገር ትቀጥያለሽ። እሱን እንዳትጠራጠር አባዬ። አሁን ትተኛለሽ? እሺ እኔ ልጅ አብዴ፣ ለምንድን ነው በዚህ በጨለማ ውጭ ሆንከው? ደህና ነህ? ደህና ነኝ ቪልዳን። ንጹህ አየር መቀበል ፈልጌ ነው። ቹኔት፣ አንዴ ማውራት እንችላለን? አብዲን ምን ሆነሃል? ያውን በዚህ ሌሊት? ምንም አልሆንኩም። ሁሉም ነገር ሰላም ነው። እሺ ኦዝጊ እንቅልፏ መጥቷል። ስለዚህ ውስጥ ብንገባ ይሻላል። እሺ ምን ነው አብዲን? ተንበርከክ ተንበርከክ አልኩ። ምንድነው አብዲን? ተንበርከክ ተንበርከክ አልኩ። አሁን እኔ የምልህም ብቻ ስማችሁ ኔት። አዎ በደንብ አርገህ ስማኝ። እኔ የሰራሁን የማይረባ ስራ በደንብ አውቃለሁ። ቅጣቱ ምን እንደሆነ ታውቃለህ? እህቴ እንዳታዝን ላለማድረግ ብቻ ስልና ስማኝ፣ ኦዝጊ አባቷ የማይረባ ጥቅመ ቢስ ሰው መሆኑን እንዳታውቅና ጉልሱም በአንተ ላይ ትተማመን ስለነበር እንዳታዝን ዝም ብዬ እቀመጣለሁ። ለነሱ ስል ብቻ። አዎ ለነሱ ስል ነው ይሄንንም አደርገው። ስማኝ፣ እንደ ትክክለኛ ወንድ መኖር የምትፈልግ ከሆነ በነፃነት ንጹህ አየር እየተነፈስክ መኖር የምትፈልግ ከሆነ ቹኔት፣ ከጉልሱም ጋር ከ5 ሜትር ርቀት በላይ መጠጋት አትችልም። እሺ ቹኔት? እንደውም አይኖችህ ራሱ በጭራሽ እሷ ላይ ሊያርፉ አይችሉም። እሺ ግልጽ ነው የነገርኩህ አይደል? ስማ፣ እሱን ከረሳህና ራስን መቆጣጠር ካቃተህ ወይም ራስን ማመን የማትችልበት ሰዓት ላይ ከሆንክ እመነኝ፣ ሁሉንም ትቼ ጭንቅላትን በጥይት ነው የምበሳው። ፈርሃት የት ነው ያለ ነው? የት ነው የምንሄደው? ንገረኝ። ዝም ብለን እየሄድን ነው። ጥያቄ አትብዢ። ወይ አምላኬ። ዝም ብለን እየሄድን ነው። ጥያቄ አትብዢ። ወይ አምላኬ። መኪናው ምን እየሆነ ነው? ምንድን ነው? ንገረኝ እንጂ እንዴ! ምን አይነት ቦታ ነው ያቆምነው? እንዲሁም ትክክለኛ ቦታ ነው። ነዳጅ አልቆ ነው? አዎ ያለቀ ውረጅ። ምን ማለት ነው? የማይመስል ነገር አትበል። ኃይለኛ ዝናብ እየመጣ እኮ ነው ፈርሃት። ዝም ብለሽ ውረጂ። በእግራችን እንሄዳለን።
ተነሽ። ተነሽ አልኩ። ምን እየተካሄደ ነው? ኡፍ ተኝቼ እንደነበር አላየህም እንዴ? ምንድን ነው የተካሄደው? አንድ ሰው በድጋሚ ተጎዳ እንዴ? እና አርገዘሽ ነበር አይደል? ይሄ የኔ ልጅ ነው ሳፌ። ተነሽ አልኩሽ እኮ ሳፌ። አዎ ልክ ነህ እኮ። እንደዛ ነው ካሚል። የቹኔትና የጉልሱም ልጅ አይደለም እያልሽኝ ነው? ስለዚህ አንቺ አረገሽና ለማስወረድ በጣም ጊዜ ስለረፈደ ልጁን የግድ መውለድ ነበረብሽ። በጣም አሪፍ ነው ሳፌ። እውነት የኔ ጥፋት አይደለም አብዲን። የተር እኔ ጋር መጣችና እና ተስማማሽ ሳፌ። ግን አላፈርሽም? ለትንሽ ገንዘብ ብለሽ እኔን መዋሸትሽ ምንም አላሳፈረሽም? እውነት መጀመሪያ ላይ እምቢ ብዬ ነበር አብዲን። ዝም በይ አልኩሽ ሳፌ፣ ዝም በይ። አብዲን እባክህ አትግደለኝ። ስማ፣ የምትፈልገውን ነገር ሁሉ አደርግልሃለሁ። እኔን አትይኝ። ማስታወሻውን አንሺና ጻፊ። ልጄን ላንተ አምኜ እሰጣለሁ። ጻፊው አልኩሽ፣ ጻፊው። እኔ ጋር መደወልም ማግኘትም እንዳትሞክር እና አሁን ስምሽን ጻፊበት። እባክህ አትግደለኝ አብዲን፣ እባክህ። ሳፊ አሁን ገጹን ቀደጂው። እባክህ አትግደለኝ አብዲን፣ እባክህ ቀደጂው አልኩሽ። አሁን ልብስሽን ልበሽ፣ ከዛ ከዚህ ትሄጃለሽ። ውስጥ ግቢ፣ ውስጥ ግቢ፣ ግቢ፣ ግቢ። በያው ልብስሽን አውልቂው። አይ ችግር የለውም። ደግሞ አንተ ፊት አላወልቅም፣ በጭራሽ አላወልቅም። ግን በጣም ነው የበሰበስኩት። ዶክተር፣ ሴት ልጅ ልብሷ ስታወልቅ ሳይ የመጀመሪያ አይደለም። እሺ በይ፣ ካልሆነ ግን ያምሻል። አንተስ ምን ልታደርግ ነው? አንተም ልብስ ልታወልቅ ነው እንዴ? ግን ነዳጅ የሚያመጣ ሰው ደውላ አጠራም። እሱ እስከሚመጣ መኪና ውስጥ መጠበቅ እንችል ነበር እኮ። እውነት ዶክተር፣ በጣም ነው የምትለፈልፊው። ምንም እረፍት የለሽም። አሁን ልብስሽን አውልቂ። እሺ፣ ግን እንዳታይ። እሺ፣ አይዞሽ፣ አትጨነቂ። ምንም ችግር የለም አልኩሽ። ሌላ ብርድ ልብስ አለ ማለት አንድ ወይም ሁለት ተጨማሪ? እሱ በቂ አይደለም? አይ ለኔ አይደለም፣ ላንተ ማለቴ ነው። እዚህ ጋር ማን እንዳለ እንዲሞቅሽ ወደዚህ ነይ። ነይ 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 ወደዚህ። እዚህ ጋር ቁጭ በይ፣ ይሞቅሻል። እንኪ
ይህንንም ጨምሪበትና ልበሽው። አንተ ልበሰው፣ አንተ ልበሰው። አንቺ ሰጂው ልበሰው፣ እኔ አልፈልግም። አንቺ ሰጂው አልኩሽ፣ እንዲሞቅሽ ነው። እኔንም አታለውኛል እኮ። ከዛ አንተን እንዳገባህ እንደሚያደርጉ ነግረውኝ ነበር። ከዛ ልጅ ይኸውልሽ አሉኝ። ደግሞ ለሌላ ሰው ከተናገርሽ እንገልሻለን አሉኝ። ወደ አንተ መመለስም ስለፈለግኩኝ ነበር። ወደ እኔ መመለስ ስለፈለግሽ አይደል? አዎ፣ ከዚህ ርቀን እንሂድ። አዎ፣ ከዚህ እንሂድ። ልጁን ይዘን እነ ጉልሱምን ጥለን ከዚህ ቦታ ቶሎ እንሂድ። ልንጠፋ ነው? አዎ፣ እንጥፋ። ገንዘብ የለኝም ሳፊ። ምን ማለት ነው? በቃ የለኝም። ታውቂያለሽ፣ ከዚህ ቤት ጠፍተን ልንሄድ እንደሆነ ቢሰሙ ሁሉንም አካውንት ይዘጉብናል፣ ካርዱንም ጨምሮ። አስፈላጊ ከሆነ ስራ መስራትም እችላለሁ ሳፊ። ውሃ መቅዳትም ሊሆን ይችላል። ለሁለታችን የሚሆን ትንሽ ቤት መከራየት እችላለሁ ሳፊ። አይመስልሽ? ምንድን ነው? አብረን እንድንሄድ አትፈልጊም? አዎ እፈልጋለሁ፣ ግን ገንዘብ የለኝም ስትል ነበር እኮ። አብረን እንድንሄድ ትፈልጊ አልነበር እንዴ? ቆይ ግን ሳፊ፣ ገንዘብ ከህይወትሽ በላይ ዋጋ አለው አይደል? የምገልሽ ስለመሰለሽ ነው ከኔ ጋር መሄድ የፈለግሽው። እና ገንዘብ እንደሌለኝ ስታውቂ ሀሳብሽን እዚሁ ቀየርሽ። ፈጣሪ ባርክሽ። በጣም አመሰግናለሁ። ከዚህ በፊት እንደዛ ብለኸኝ አታውቅም። ያው አባባሉን ነው። ምንድን ነው ዛሬ ቀኑ ሙሉ ልክ አልነበርሽም። ለሱ ምክንያት አለሽ? እኔ እንጃ፣ ምናልባት ይኖረኛል። ታውቂያለሽ፣ እኔ ምናልባት የሚለውን ቃል በጭራሽ አልወደውም። ውሳኔ መወሰን አትችይም ማለት ነው እና ፍራቻን ያሳያል። ለምን? አንተ እኮ ብዙ ጊዜ እንደዛ ትላለህ። አልወደውም ነው እንጂ አልልም አላልኩም። እንደዛ ከሆነ አንዳንዴ ፍራቻ አለብህ፣ አንዳንዴ ደግሞ ውሳኔ መወሰን ይከብድሃል ማለት ነው። አሁን ትንሽ ሞቀሽ? አዎ ትንሽ ሞቆኛል፣ ግን አሁን አገጬ እየተንቀጠቀጠ ነው በጣም። አይ እሱ እንኳን በብርዱ ምክንያት አይደለም ዶክተር፣ እንዳየሁት በዘር ነው። ርቦሃል እንዴ? አራበኝም። ምግብ በልተሃል? አልበላሁም። ስማ፣ እኔ ቅድም ሆስፒታል እያለሁ ትንሽ ርቦኝ ነበርና ይሄንን ሳንዱች ገዛው፣ ግን ሁሉንም መብላት አልቻልኩም። ለአሳ ላበላው ነበር ይዤ የመጣሁት፣ ግን ለአንተ ነው ያለው። ቶሎ ሳታቅማማ ውሰድ። እንካ አትግደርደር። አንድ ነገር ልጠይቅህ። ምንድን ነው ዶክተር? ሁሌም ስለሚገርመኝ ነው የምጠይቅህ። ቀን በለበስከው ልብስ ለምንድን ነው የምትተኛው? ትነግረኛለህ? እኔ እንጃ፣ ማለቴ ጥቁር ሊሆን ይችላል፣ ግን ምናልባት ቱታ ወይም የሌሊት ልብስ አታደርግም? ብዙ የሚመቹ ልብሶች እንዳሉ ታውቃለህ አይደል? መሳሪያ ክቡር ነው፣ እናት ሀገርም ክቡር ነች። ጋደም ስትል መሳሪያ ይዘህ ነው፣ ግን እንቅልፍ አይወስድም። በየትኛውም ሰዓት ተነስተህ መተኮስ መቻል አለብህ። በየትኛውም ሰዓት ዝግጁ መሆን አለብህ። ገባህ? አሁን ገባኝ። እንደፈራሁት አሁንም ያጸጥታ በድጋሚ መጣ። ለካ ብቻዬን ነው የማወራው። እዚህ እርስ በርስ ለመተዋወቅ አይደለም አይደል የመጣ ነው። ስለ ልብስ ምናምን ማውራት አይጠበቅብንም። እሺ፣ እና ለምን እዚህ መጣ? እንኪ አሳዎችሽን አብያቸው። ንገረኝ፣ እዚህ ምን እንሰራለን? ምክንያት እንደሚኖረው እርግጠኛ ነኝ። እዛ ቅሬታ አለሽ? እኔ እንጃ፣ ምናልባት ይኖረኛል። እንደዛ ከሆነ ፖሊስ ጣቢያ ሂጂ። አንተ ቅሬታ አለ? የለኝም። ጥሩ። ችግርሽ ምን እንደሆነ አታውቂ። እንዴት ነው? ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።